ሰውየው 10 ክፍል ቤት ሰርቶ ብቻውን ሲኖር አንድ ቀን በሩ ተንኳኳ። ሲከፍት ጌታ ነው። ወይ አምላኬ ጌታዬ አንተ እኔ ቤት መጣህ ብሎ በደስታ ተቀብሎት አንድ ክፍል ቤት ሰጥቶት መኖር ጀመሩ። በሌላ ጊዜ በሩ ተንኳኳ። ሲከፍት ሰይጣን ነው። ተበሳጭቶ ይዘጋና ጌታዬ ሆይ አንተ እኔ ቤት እያለህ ሰይጣን የኔን ቤት እንዴት ያንኳኳል አለው። ጌታም ቤቱ ያንተ እንጂ የኔ አይደለም አለው። ሰውየውን ተሰምቶት 2 ክፍል ቤት ለጌታ ጨምሮለት እርሱ 7 ክፍል ይዞ መኖር ቀጠሉ። በሩ ተንኳኳ። ሲከፍት ሰይጣን ነው። ተበሳጭቶ ይዘጋና ጌታዬ ሆይ አንተ እኔ ቤት እያለህ ሰይጣን የኔን ቤት እንዴት ያንኳኳል አለው። እግዚአብሔርም ቤቱ ያንተ እንጂ የኔ አይደለም አለው። ሰውየውም ተሰምቶት ከእግዚአብሔር ጋር እኩል ለኩል ተካፈለ። ነገር ግን ቤቱ ከቀድሞ ይልቅ ተንኳኳ። አዝኖም ይዘጋና ጌታ ሆይ አለው። እግዚአብሔርም የቀድሞውን መልስ ሰጠው። በዚህ ጊዜ ሰውየው ለራሱ 1 ክፍል ቤት ይዞ 9ኙን ክፍል ቤት ለእግዚአብሔር ሰጠው። ነገር ግን ከቀድሞ ይልቅ በጣም ተንኳኳ። ቢከፍት ሰይጣን ነው። በሩን ይዘጋና ወደ እግዚአብሔር ሄዶ ጌታ ሆይ ሚስጥሩ ምንድን ነው አለው። እግዚአብሔርም ግን ቤቱ ያንተ እንጂ የኔ አይደለም አለው። በዚህ ጊዜ 10ሩንም ክፍል ለእግዚአብሔር አስረከበ። እግዚአብሔርም 1 ክፍል ቤት ለሰውየው ሰጠው። በሩም ተንኳኳ። እግዚአብሔርም ሊከፍት ተነሳ። ሲከፍት ሰይጣን ነው። ሰይጣንም ይቅርታ ያንተ ቤት መሆኑን አላወቅኩም ብሎት ሄደ። ከዚያን ቀን ጀምሮ መንኳኳት ቆመ። ሁሉንም የሕይወታችንን ክፍል ለእግዚአብሔር ካስረከብነው መንኳኳት አይቆመም። 10% ስንሰጥ ይንኳኳል። 30% ስንሰጥ ይንኳኳል። 50% ስንሰጥ ይንኳኳል። 99% ስንሰጥ ይበልጥ ይንኳኳል። 100% ስንሰጥ መንኳኳት ይቆማል። እኛ ከከፈትን ሰይጣን ይገዳደረናል። ጌታ ሲከፍት ሰይጣን ይቅርታ አንተ ቤት መሆኑን አላውቅህም ብሎ ይሄዳል። እግዚአብሔር ሰማይን የደስታ አገር ያደረጋት ሙሉ በሙሉ የፈጣሪ ፈቃድ የጸናባት በመሆኗ ነው። ባንተም ሕይወት የሰማይ ደስታ የሚመጣው የፈጣሪ ፈቃድ በሕይወትህ ሙሉ በሙሉ ሲፈጸም ነው። ስለዚህ ፈጣሪህን እረኛህ አድርገው፣ በፍጹም ልብ ተከተለው። የሚያስፈልጉ ነገሮችም አንተን ይከተልኋል። ሙሉ ሕይወታችንን ለእግዚአብሔር እናስረክብ። ራስን መለወጥ ከሚለው ፔጅ የተገኘ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው